ሰላም ሰላም ውድ ተመልካቾች እንደናችሁ እንደምን አረፈዳችሁ። አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃችን ከወደ ጎንደር ይወስደናል። ጎንደር ላይ በደቡብ ጎንደር ደራ ወረዳ እንግዲህ በጣም አስደማሚ ድሎችን እየተቀናጀነ ነው። በደቡብ ጎንደር ደራ ወረዳ በቋራ በእብናት አካባቢ በጣም ከፍተኛ የሆነ ድል እያገኘነ ነው። ስለዚህ አፋብሃ በጎንደር እንግዲህ ከፍተኛ ድል እየተቀናጀ ነው። ማራኪ ነው። በጣም ደስ የሚል ነው። ልብ የሚያሞቅ ነው። በዚሁ አጋጣሚ እንግዲህ ከአፋብሃ ጋር ጎን ለጎን አብሮ እየተዋጋ ያለው የአፋዱ ደረጀ በላይ ይገኝበታል። ደረጀ በላይ ከባባድ የሆኑ ደንቢያ አካባቢ ላይ ከባባድ የሆኑ ኦፕሬሽኖችን እየሰራ ነው። ምሽጎችን እየሰበረ ነው ከራሱ ወታደሮች ጋር። ይህ በጣም የመናበብ አለ። ይህ ነበር ጎንደር ላይ የሚያስፈልገው። ስለዚህ ጎንደር ላይ በጣም ከፍተኛ የሆነ እንግዲህ ደረጃ ይህንን የሚያደርገው ምንድነው? በውስጥ በአጣብቂኝ ውስጥ ሆኖ ነው። ምክንያቱም አፋብሃ ጋር አንድነት መሆን አለብኝ፣ ዝቅ ብዬ ይቅርታ ጠይቄ ወደ አንድ መምጣት ግዴታችን ነው ማለቱን ተከትሎ እንግዲህ እየታስራደ መከላከያን እየመራበት አድማና ሚሊሻን አስተባብሮ መከላከያን መንገድ ልክ እንደ ኦፒ እየመራበት የሚገኝበትን ቦታ የሚያቃቸውን ቦታ እየጠቆመበት እንግዲህ ቢያስከብበው እሱ ግን በጀግንነቱ በልህ አስጨራሽ ትግል ከፍተኛ የሆነ ምሽጎችን እየሰበረ ልጆቹም ከበባ ሰብረው እየወጡ መልሰው እየከበቡ እያጨዷቸው ይገኛሉ የጠላትን ኃይልና ይሄ በጣም ደስ የሚል መናበብ ነው። ጎንደር ላይ ያለው በዚሁ መቀጠል አለበት። ነገር ግን ጎንደር ላይ ያለው በዚህ እንዲቀጥል አንድነት ያስፈልጋል። ለደረጀም አሁን ቦታ ሰጡ ተገናኝተው ተሉ ሰራዊቱ የግንዛቤ ወስዶ መፖዝ አለበት፣ መቀላቀል አለበት በአንድነት። ምክንያቱም ጎን ለጎን እየተፈራራ ልክ ጎን ለጎን የጠላት ወዳጅ ነው በሚባሉ አይነት አካሄድ አያዛልቅም። ስለዚህ ምክንያቱም እምነት የለም። ተነጋግረው እስካልተስማሙ ድረስ እምነት የለም። ነገር ግን በዚህ ሁኔታ አሁን አብረው በሚታገሉበት ሰዓት ተነጋግረው መልእክተኞች ተልኮ ወይም አርበኛ ደረጀ ሀብቴ ወዳሉበት ሄዶ እንግዲህ ተነጋግረው ተስማምተው ሁኔታዎችን ቢያቀሉና አንድ ሆነው ከዚህ በላይ ድል ቢያስመዘግቡ ደስ ይላል። ምክንያቱም ይህ አንድነት ግዴታ ነው። የትኛውም ወሎ ላይም ግዴታ ነው፣ ሸዋ ላይም ግዴታ ነው፣ ጎንደር ላይ በጣም ግዴታ ነው። ከዛም አልፎ እንግዲህ ጎንደር፣ ወሎ፣ ሸዋ፣ ጎጃም የሚለው ቀርቶ በአንድ አፋብሃ አንድ የሚሆንበት፣ አንድ መሪ የሚኖርበት፣ አንድ አመራር የሚኖርበት፣ በአንድ እዝ የሚመራበት፣ በአንድ መሪ የሚመራበት፣ በአንድ መርህ የሚታገልበት እና የጠላትን ወሽመጥ የሚቆርጥበት ሁኔታ እንዲፈጠር እንግዲህ እኛ ሚዲያዎች የበኩላችንን መወጣት አለብን። ምክንያቱም አንድነት ኃይል ነው። አንድነት ግዴታችን ነው። አንድነት የምንመርጠው አይደለም፣ የፍላጎት ጉዳይ አይደለም። አንድነት የግዴታ ነው። አንድነት ለህልውናችን አስፈላጊ ነው። ስለዚህ ይህን እንዲሆን የበኩላችንን መወጣት አለብን። ችግር አለበት ማስተካከል አለበት። ሳያስተካክል ገብቶ እንደገና መበጥበጡ መክፈሉ ለአክቲቪስቶች ክፍተት መስጠት ነው የሚሆነው። ስለዚህ አንድነት ያለበትን ከሆዲው እያጋለጥን አንድ እንዲሆን እንዲያስተካክል ማድረግ አለብን። በዚህ ሁኔታ በጣም ከፍተኛ ጫና መፍጠር አለብን። አንድ ሆነን ሚዲያዎች አንድነት ያስፈልገናል። ሌላው በደቡብ ጎንደር ማን ነው የሚመራው ስትሉ ስኳድና የጸዳሉ ጋር እጅ የሰጡ ሰዎች ሰራዊቶች ነበሩ። በእነሱ አማካኝነት ነው መከላከያ የሚመራው። በደራ ወረዳ አካባቢ በእነሱ አማካኝነት እየተመራ ፋኖዎቻችን ላይ
ከፍተኛ ጉዳት ለማድረስ አስቦ ሲንቀሳቀስ ተገላቢጦሽ ሆኖ ከፍተኛ ጉዳት እየደረሰበት ነው ጠላት። ይህንን መቀልበስ የቻሉት ምንድነው? ፋኖቻችን ከልብ ካላማ ስለሚዋጉ ነው። ስለዚህ እነዚህን ፋኖች አንድ የማድረግና በሚዲያ የመደገፍ ግዴታ አለብን። እነዚህ የሚመሩትንም በቤተሰቦቻቸው በኩል የማስመከር ስራ ቢሰራ ከተገኙ ግን እዛው ላይ አስተማሪ የሆነ እርምጃ መወሰድ እንዳለባቸው ግድ ነው። ሌላው ሰርገው የገቡም አሉ ውስጥ ላይ ሰርገው ገብተው ለመከፋፈል የሚያሴሩ አንድነቱን አፋብሃን ለማፈራረስ የሚሰሩ ውስጥ ሰርገው የገቡ ደህንነቶችም አሉ። እንደነገርኳቸው እንግዲህ ካምቦ ስልጠና ወስደው ከፍተኛ የሆነ ቁጥር በሁለት ዙር ወደ ጎንደርና ወደ ጎጃም መግባታቸውን በተደጋጋሚ ነግሬያቸዋለሁ። ስለዚህ እነዛ ደህንነቶች ፋኖ መስለው የአማራ ታጋይ መስለው አማርኛ ቀላጥፎ የሚናገሩ ናቸው። ስለዚህ መከላከያ ውስጥ አድማ ብተና ውስጥ ሚሊሻ ውስጥ ያሉ የአማራ ልጆች መስለው እጅ የሰጡ ሆን ብለው የተቀላቀሉ በዚህ መንገድ አሉ። በዚህ መንገድ ሰርገው የገቡ ይህ ዘመቻ ማህበል የሚለው እነሱ መውጫ መግቢያ ማደሪያቸውን መንቀሳቀሻቸውን ያንዳንዱን የሚተላለፉበትን መንገድ ካጠኑ በኋላ ነው ይህ ዘመቻ ማህበል የሚለው የተጀመረው። ይህ ዘመቻ በጣም ከፍተኛ የሆነ ጉዳት የሚያደርስ ነው። ከፍተኛ የሆነ ጉዳት አመራሮችን ለመደምሰስ ዋና ማዘዣ ጣቢያዎችን ይዞታዎችን ለመቆጣጠር ያለመ ዘመቻ ነው ዘመቻ ማዕበል። ነገር ግን በተቃራኒው ሆኗል ድሉ። ምክንያቱም አላማ ያለው ለማንነት የሚታገል እና አላማ የሌለው ዝም ብሎ ታፍሶ የገባ ሰራዊት አንድ አይደለም፣ በኩል ሞራል ሊዋጋ አይችልም። ይህ ነው የጠቀመን። ይህ የሞራል ግንባታ ጠቅሞናል እንጂ እንደ አንድነታችን መዘግየትማ እስካሁን አልቀድ ነበር። እስካሁን በጣም ከፍተኛ ጉዳት ደርሶብን ነበር። ነገር ግን ይህን ፋኖ ማግኘት ያልቻሉ አሁንም ንጹሃንን እየረሸነ ፋኖ ነው እያሉ ነው። ገበያ አካባቢ ላይ ቦምቦችን ለማፈንዳት በጣም ተዘጋጅቶ ጨርሶ ይህ ሁኔታ አንድነታችንን ለማቀዝቀዝ በዚህ ብልጫ ከተወሰደ አፋብሃን የማፍረስ ይህ ትግል ዘመቻ ማህበል በሚለው ህዝቡን ትኩረቱን ፋኖን ሙሉ ትኩረቱን ወደዛ አድርጎ እንግዲህ በአክቲቪስቶቹ በኩል እንግዲህ 3-1 ሚል አፋብሃን የመከፋፈል ጎጃምን ነጥሎ የማሳየት አይነት ስሜት እያካሄዱ ነው በአክቲቪስቶቹ በኩል። አፋብሃ ፈርሷል ማለት ይህን ዘመቻ ሲያካሄድ ውስጥ ያለውን የታጋይ ሞራል ለማስበርና ተስፋ ለማስቆረጥ አፋብሃ ፈረሰ አንድ አልሆንም፣ ዘመነም አይሆንም፣ ዘመነም ቢያለ ተፈራም ቢያለ እንደዚህ አይነት የመከፋፈል ስሜት ሀብቴ ዘመነ ከመራ ጦሬ ይፈርሳል ያሉ የመከፋፈል ስሜት የመከፋፈል ሁኔታ በአክቲቪስቶቻቸው በኩል በጣም ከፍተኛ የሆነ ዘመቻ አስከፍተው እየሰሩ ነው። ይህ ደግሞ እንግዲህ እኛም ትኩረት መስጠት አለብን። እውነቱን እየተናገርና ይህንን አላማቸውን ማክሸፍ አለብን እላለሁ። አመሰግናለሁ።